ሩካቤ ሥጋ በእግዚአብሔር ፊት ሕጋዊ መብት ያገኘበት ብቸኛ ተቋም ጋብቻ ነው። እግዚአብሔር አምላካችን ለሰው ልጆች ከሰጣቸው ድንቅ ስጦታዎች መካከል አንዱ ጋብቻ መሆኑ መጽሐፍ ቅዱሳችን ይነግረናል። ለዚህ ነው ብርሃን ዓለም ቅዱስ ጳውሎስ በፍትወት እሳት እየተቃጠልክ ከምትኖር አንዷን መርጠህ አግባ እያለ የሚመክርህ ወንድም አለ። በአጠቃላይ ሩካቤ ሥጋ በጾም ወቅት መፈጸም ይቻላል ወይስ አይቻልም? የትኛውን ነው የሚያስተምሩን? የትኛውን ነው ኦርቶዶክሳዊ እንደመሆናችን መጠን ገንዘብ ልናደርገው የሚገባ? በጾም ውስጥ ሩካቤ ሥጋን በተመለከተ ኦርቶዶክሳውያን ሊኖረን የሚገባ አመለካከት ምንድን ነው የሚለውን ጥያቄ ማየት የብዙ ባለ ትዳር ጥያቄዎችም ስለሆነ በአግባቡ መመለስ ያስፈልጋል። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 40 ላይ ስለሆነም ሩካቤ ሥጋ በቤተ ክርስቲያን ገደብ ይጣልበታል፣ ሁሌ አይፈጸምም። መቼ እንዴት ብለን የምንጠይቅ ከሆነ ብርሃን ዓለም ቅዱስ ጳውሎስ ያለውን ቃል ከሁሉ አስቀድመን ፊት አውራሪ አድርገን ልንጠቅሰው ያስፈልጋል። ሚስት በገዛ ሥጋዋ ላይ ሥልጣን የላትም፣ ሥልጣን ለባሏ ነው እንጂ። እንዲሁ ደግሞ ባል በገዛ ሥጋው ላይ ሥልጣን የለውም፣ ሥልጣን ለሚስቱ ነው እንጂ። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። በእግዚአብሔር ፍጹም ሰላም የተወደዳችሁ የእግዚአብሔር ልጆች እንደምን አላችሁ? ልዑል አምላካችን እግዚአብሔር በኃጢአት በበደል በርኩሰት የባከነው ዘመናችን ላይ ይችን ቀን በዕድሜያችን ላይ ለንስሐ ጨምሮ በዚህ ወንጌል ማዕድ ዙሪያ ተሰባስበን ቅዱስ ቃሉን እንድንማማር ስለረዳን ስሙ የከበረ የተመሰገነ ይሁን። አትለይምና ቅድስት እናታችን ወላዲተ አምላክ እግዚአብሔር ባከበራት የክብር መጠን ከፍጡራን ሁሉ በላይ ከፈጣሪ በታች ስሟ የከበረ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ ጾምና ሩካቤ ሥጋ በሚል ርዕስ እንማራለን። እግዚአብሔር መንፈስ ቅዱስ እውቀትና ጥበብን ይግለጥልን። ሩካቤ ሥጋ በእግዚአብሔር ፊት ሕጋዊ መብት ያገኘበት ብቸኛ ተቋም ጋብቻ ነው። እግዚአብሔር አምላካችን ለሰው ልጆች ከሰጣቸው ድንቅ ስጦታዎች መካከል አንዱ ጋብቻ መሆኑ መጽሐፍ ቅዱሳችን ይነግረናል። እግዚአብሔር ራሱ ለሰው ልጆች ከሰጣቸው ጸጋዎች መካከል አንደኛው ጋብቻ መሆኑን ኦሪት ዘፍጥረት ምዕራፍ 2 በሚገባ ካነበብን በኋላ ልናውቅ የምንችለው ቀላል ነገር ነው። ተወዳጆች፣ የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ያለው እግዚአብሔር ነው። የሰው ልጅ ከዳቢሎስና ከዓለም የሚወረወሩበትን እኩያት ፍቶታትን የሚመክትበት ጋሻ እግዚአብሔር አምላክ ራሱ ብቻህን ትሆን ዘንድ መልካም አይደለም ብሎ በሰጠው በአጋሩ በሚመሰርተውን በትዳሩ አማካኝነት ነው። ስለዚህም ትዳር የእግዚአብሔር ስጦታ ነው። ትዳርን መፍራት የእግዚአብሔርን ስጦታ መፍራት ነው። ለዚህ ነው ብርሃን ዓለም ቅዱስ ጳውሎስ በፍትወት እሳት እየተቃጠልክ ከምትኖር አንዷን መርጠህ አግባ እያለ የሚመክርህ ወንድም አለ። አንቺም ቢሆን በፍትወት እሳት እየተቃጠልሽ ከምትኖሪ አንዱን መርጠሽ አግቢ። ምክንያቱም ሩካቤ ሥጋ ሕጋዊ መብት የሚያገኝበት ተቋም ጋብቻ ብቻ ነው። እግዚአብሔር አምላክ ለሩካቤ ሥጋ ቦታ አዘጋጅቶለታል። እግዚአብሔር አምላክ ለሩካቤ ሥጋ ያሰናዳው፣ እግዚአብሔር አምላክ ለሩካቤ ሥጋ ያዘጋጀው፣ እግዚአብሔር አምላክ የሩካቤ ሥጋ ሕይወትን መፈጸም የምንችልበት ተቋም አድርጎ የሰራው ጋብቻ ብቻ ነው። በዚህ ምድር እግዚአብሔር እንድናስቀይም ምክንያት ከሚሆኑ ነገሮች መካከል አንዱ ዝሙት ነው። የጋብቻ ሕይወት የዝሙትን ጸወር ለማሸነፍ ከእግዚአብሔር የተሰጠን መከላከያ መንገድ ነው። ቅዱስ ጳውሎስ ጋብቻን የዝሙት ጠንቅ ለመከላከል እንደሚያስችል ሲያስረዳ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት በማለት አስተምሮናል። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 2 እስከ 9። ብርሃን ዓለም ቅዱስ ጳውሎስ በወጣትነት ወራታችን ከምንፈተናቸው ፈተናዎች መካከል ግንባር ቀደሙ ለመንፈሳዊ ሕይወታችን ጠንቅ ራስ ወደሆነው ወደ ክርስቶስ እንዳናድግ ጋሬጣ በቤተ ክርስቲያን ውስጥ እንዳንኖር መሰናክል የሆነብንን ዝሙትን ካነሳ በኋላ ለዝሙት መድኃኒቱ ከዝሙት ተጠብቆ በንጽህና ለመኖር ልንወስዳቸው ከሚገቡ የመፍትሄ እርምጃዎች መካከል ክርስቲያናዊ ብልሃት የሆነውን ጋብቻን
ስለ ዝሙት ጠንቅ እያንዳንዱ ለራሱ ሚስት ትኑረው፣ እያንዳንዲቱ ለራሷ ባል ይኑራት በማለት አስቀምጦልናል። ዝሙትን አስመልክቶ የመጽሐፍ ቅዱሳችንን ሐሳብ በደንብ መረዳት ያስፈልጋል። እንዲህ ይለናል፣ ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከሥጋ ውጭ ነው። ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአት ይሠራል። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይለናል። ብርሃን ዓለም ቅዱስ ጳውሎስ ከመከረን ምክሮች መካከል አንደኛው እኛ የሕያው እግዚአብሔር ቤተ መቅደስ ማደሪያ መሆናችንን በማሳሰብ የተናገረው ነው። ተወዳጆች፣ እግዚአብሔር እኮ በእኛ ውስጥ ልባችንን ዙፋን፣ ሰውነታችንን ድንኳን አድርጎ ይኖርብናል። እግዚአብሔር አምላክ በእኛ ውስጥ ለመኖር ቀራንዮ ኮረብታ ላይ ሥጋውን ቆርሷል፣ ደሙን አፍሷል። አባባ ብለን የምንጮህበት የልጅነት መንፈስ ተሰጥቶናል። ሁላችን ወደ ገዛ መንገዳችን አዘንብለን በርኩሰት ደክመን እና ደቀን ነበረ። እሱ ቀራንዮ ኮረብታ ላይ ሥጋውን ቆረሰ፣ ደሙን አፈሰሰ። በእመቤታችን በቅድስት ድንግል ማርያም ሥጋ ባሕሪ በመገለጡ የተነሳ የእኛን እርግማን በመስቀል ሞቱ ጠርቆ ከመንገዳችን አስወገደ። ሕግ በሙሴ በኩል ተሰጥቶን ነበረ፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ እንዲል መጽሐፍ። ተወዳጆች፣ ጸጋ ተትረፈረፈልን፣ የእግዚአብሔር ማደሪያ ለመሆን በቃን። አባባ ብለን የምንጮህበት የልጅነት መንፈስ ተሰጠን። መንግሥተ ሰማያት እንድንወርስ ተስፋ አስቀምጠልን። ስለዚህም እኛ የእግዚአብሔር ቤተ መቅደሶች ነን። ለዚህም ነው ከዝሙት ልንሸሽ የሚያስፈልገው። ከዝሙት ሸሽተን በወጣትነት ወራት የሚያበሽቅና የሚያደሽቅ በከፍተኛ ሁኔታ የሚያረሰንን የፍትወት ዝናብ ለመጠለያ ብቸኛው መንገድ ተወዳጆች ጋብቻ የተባለው ዋሻ ነው። ስለዚህም ነው ብርሃን ዓለም ቅዱስ ጳውሎስ ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ የሚያደርገው ከሥጋ ውጭ ነው፣ ዝሙትን የሚሠራ ግን በገዛ ሥጋው ላይ ኃጢአት ይሠራል ብሏል። በጋብቻ ውስጥ ከተፈቀዱልን ነገሮች መካከል አንደኛው ግብረ ሥጋ ግንኙነት ነው። እንደ መግቢያ ይህንን ያክል ከተነጋገርን እግዚአብሔር አምላካችን የቤተክርስቲያናችን የሥርዓት መጻሕፍቶች በአጠቃላይ ሩካቤ ሥጋ በጾም ወቅት መፈጸም ይቻላል ወይስ አይቻልም? የትኛውን ነው የሚያስተምሩን? የትኛውን ነው ኦርቶዶክሳዊ እንደመሆናችን መጠን ገንዘብ ልናደርገው የሚገባ? በጾም ውስጥ ሩካቤ ሥጋን በተመለከተ ኦርቶዶክሳውያን ሊኖረን የሚገባ አመለካከት ምንድን ነው የሚለውን ጥያቄ ማየት የብዙ ባለ ትዳር ጥያቄዎችን ስለሆነ በአግባቡ መመለስ ያስፈልጋል። በጋብቻ ውስጥ ግብረ ሥጋ ግንኙነት በመጽሐፍ ቅዱስ እንዲህ ተብሎ ተገልጧል። ዕብራውያን ምዕራፍ 13 ከቁጥር 4 ላይ መጋባት በሁሉ ዘንድ ክቡር፣ ምኝታውም ንጹሕ ይሁን፣ ሴሰኛ አመንዝራ ግን እግዚአብሔር ይፈርድባቸዋል። ስለሆነም በጋብቻ ውስጥ ያለው ምኝታ፣ በጋብቻ ውስጥ ያለው ሩካቤ ሥጋ ንጹሕ ነውርም የሌለበት ማለት ነው። ይህ ማለት ግን ባልና ሚስት እንግዲህ አስቡት፣ በጋብቻ ውስጥ እግዚአብሔር አምላክ ሩካቤ ሥጋን ፈቅዷል። እግዚአብሔር አምላክ ለሩካቤ ሥጋ ያዘጋጀለት ብቸኛው ቦታ ጋብቻ ነው ካለን ሩካቤ ሥጋ የሚፈጸመው ጋብቻ ውስጥ ነው። ይሄን ስላልን ግን እንደ ባልና ሚስት ካልጋ ይውረዱ፣ ፈቃደ ሥጋቸውን በመፈጸም ፈጽሞ ሥርዓት የለም ማለታችን አይደለም። ለዚህ ነው መጽሐፋችን ምን ይላል? ነገር ግን ሁሉ በአግባቡና በሥርዓት ይሁን። አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 40 ላይ ስለሆነም ሩካቤ ሥጋ በቤተ ክርስቲያን ገደብ ይጣልበታል፣ ሁሌ አይፈጸምም። መቼ እንዴት ብለን የምንጠይቅ ከሆነ ብርሃን ዓለም ቅዱስ ጳውሎስ ያለውን ቃል ከሁሉ አስቀድመን ፊት አውራሪ አድርገን ልንጠቅሰው ያስፈልጋል። ሚስት በገዛ ሥጋዋ ላይ ሥልጣን የላትም፣ ሥልጣን ለባሏ ነው እንጂ። እንዲሁ ደግሞ ባል በገዛ ሥጋው ላይ ሥልጣን የለውም፣ ሥልጣን ለሚስቱ ነው እንጂ። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችንን ስላለመግዛት ሰይጣን እንዳይፈትነን በትዳር ውስጥ ለሚኖሩ ኦርቶዶክሳውያን ብርሃን ዓለም ቅዱስ ጳውሎስ የሰጠው መመሪያ አትከላከሉ የሚል ነው። ኦርቶዶክሳውያን በአንድ ላይ በሚኖሩበት ሰዓት ትዳር መስርተው እግዚአብሔርን ምክንያቱም እግዚአብሔርን ከምናገለግልባቸው ተቋሞች መካከል አንደኛው ጋብቻ ነው። እህት ዓለም ትዳር ውስጥ ከገባሽ እግዚአብሔርን እያገለገልሽው ነው። ትዳር ውስጥ ከገባ ወንድም ዓለም እግዚአብሔርን እያገለገልከው ነው። ምንኩስና ብቻ አይደለም እግዚአብሔር የሚገለገልበት። ዳዋ ጥሶ ድንጋይ ተንተርሶ ጸባ አጋንንቱን ግርማ ሌሊቱን ታግሶ በብሕትውና መኖር ብቻ አይደለም እግዚአብሔርን የምናገለግልበት።
እግዚአብሔርን ከምናገለግልባቸው መስመሮች መካከል አንደኛው ጋብቻ ነው። አብርሃምና ሳራ፣ ዘካርያስና ኤልሳቤጥ እንደ ደመና በዙሪያችን የከበቡ በትዳር የተጠቀሙ አባቶችና እናቶቻችን በትዳር ሕይወታቸው እግዚአብሔርን ፈጽመው እያገለገሉ ራስ ወደሆነው ወደ ክርስቶስ ያድጉ ነበረ። ከዲያብሎስና ከዓለም የሚወረወሩ እኩያት ፍቶታት በጋብቻ ጋሻ እየመከቱ ጌታን ደስ የሚያሰኝ መንፈሳዊ ስብዕና ይገነቡ ነበረ። ለዚህ ነው በትዳር ውስጥ ለሚኖሩ እግዚአብሔርን በትዳር ውስጥ ለሚያገለግሉ ኦርቶዶክሳውያን እርስ በርሳችሁ አትከላከሉ የሚል መመሪያ ብርሃነ ዓለም ቅዱስ ጳውሎስ የሰጠው። ይህም የቅዱስ ጳውሎስ መልእክት ስለ ግብረ ሥጋ ግንኙነት ግልጽ መመሪያ ነው። ሚስት በገዛ ሥጋዋ ላይ ስልጣን የላትም። ስልጣን የትዳር አጋሯ ነው። ሩካቤ ሥጋም በተመለከተ እሷ ለግሉ አቋም መያዝ አትችልም። ሩካቤ ሥጋም በተመለከተ ባል በግሉ አቋም መያዝ አይችልም። አንድ ሰው ትዳር ውስጥ ከመግባቱ በፊት በራሱ አካል ላይ 100% የማዘዝ መብት አለው። ትዳር ውስጥ ከገባ በኋላ ግን 100% በራሱ ላይ ማዘዝ አይችልም። 50% ነው ማዘዝ የሚችለው። በሱ ላይ እኩል የማዘዝ መብት ያላት ሚስት አለችው። ባል በገዛ ሥጋው ላይ ስልጣን የለውም። ሚስት ከማግባቷ በፊት ብቻዋን በምትኖርበት በዚያ ወራት በአካሏ ላይ 100% የማዘዝ መብት ነበራት። ትዳር ውስጥ ከገባች በኋላ ያ መብቷ በግማሽ ይከፈላል። በራሷ ላይ ማዘዝ የምትችለው 50% ብቻ ነው። 100% በአካሏ ላይ ማዘዝ አትችልም። 50% ለባሏ አካፍለዋለች። ሚስት በገዛ ሥጋዋ ላይ ስልጣን የላትም። ስልጣን ለባሏ ነው እንጂ። ባልም በገዛ ሥጋው ላይ ስልጣን የለው። ስልጣን ለሚስቱ ነው እንጂ። ስለዚህም እርስ በርሳችን ተመካክረን ተወያይተን እንዴት ይሻላል በሚለው የውይይት ጠረጴዛ ላይ ተቀምጠን የምንወስነው ሩካቤ ሥጋ መከልከልን የመሰለ ጥበብ ሊታከልበት የንስሐ አባትን ምክር ልንሻ የሚያስፈልገንን ትልቁን ተግባር ከመሬት ተነስቶ እምር ብሎ እኔ ከዛሬ ጀምሮ ሩካቤ ሥጋ አላደርግም ማለት በትዳር ውስጥ አይፈቀድም። ሰይጣን ራሳችሁን ስላለመግዛት እንዳይፈትናችሁ ደግሞ አብራችሁ ሁኑ፣ እርስ በርሳችሁ አትከላከሉ ይለናል ብርሃነ ዓለም ቅዱስ ጳውሎስ። በትዳር ውስጥ የሚኖሩ ሰዎች ከመሬት ተነስተው ባላቸውን የሚከለክሉ በርካታ ሚስቶችን እንሰማለን። ይህ ብቻ አይደለም። ሚስቶቻቸውንም የሚከለክሉ ሩካቤ ሥጋ ላለማድረግ አልጋ ለይተው የሚኖሩ ከሥርዓተ ቤተክርስቲያን ባፈነገጠ አግባብ ለትዳራቸው የማይጠቅማቸውን ውሳኔ በግላቸው ተነስተው የሚወስኑ በርካታ ኦርቶዶክሳውያን አሉ። ይሄ መሰረታዊ ስህተት ነው። ይሄ ቤተክርስቲያን አስተምሮ አይደለም። ይሄ በእግዚአብሔር ቃል የመመራት የሕይወት መገለጫ አይደለም። ስለዚህም ብርሃነ ዓለም ቅዱስ ጳውሎስ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ተስማምታችሁ አለ። ሩካቤ ሥጋ ለመተው፣ ሩካቤ ሥጋ ከዚህ በኋላ እናደርግም ለማለት፣ ሩካቤ ሥጋ ለ2 ወር አናደርግም ከዚህ በኋላ አንፈጽምም ለማለት፣ ለ4 ወር ለመከልከል፣ ለ6 ወር ለመከልከል፣ ለ1 ዓመት ለመከልከል ሁለቱም ባለትዳሮች ቁጭ ብለው መጀመሪያ ማውራት አለባቸው። የሁለቱም ውሳኔ በአግባቡ መተላለፍ መቻል አለበት። ይሄ ካልሆነ ዝም ብሎ ዘው ብሎ ሩካቤ ሥጋ ወደ መከልከል መሄድ ሐዋርያት ያስተማሩት የትዳርን አይነት በአግባቡ እየኖር ነው ማለት በፍጹም አይቻልም። ታዲያ ለጸሎት ካልሆነ የሚለው ብርሃነ ዓለም ቅዱስ ጳውሎስ ምን ማለቱ ነው? መቼ ነው ለጸሎት የምንተጋው? ክርስቲያን በትጋት የማይጸልይበት ጊዜ አለ? መልሱ ክርስቲያን ሁሌም የጸሎት ሰው ነው። ብርሃነ ዓለም ቅዱስ ጳውሎስ ይህንም በተመለከተ ሲመክረን በአንደኛ ተሰሎንቄ መልእክቱ ምዕራፍ 5 ከቁጥር 17 ላይ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይለናል። ክርስቲያን ተግቶ የማይጸልይበት ጊዜ አለ? ሰነፍ ካልሆንን በስተቀር በክርስትና መመሪያ ውስጥ የሚጓዙ ብርቱ ክርስቲያኖች አባቶቻችን ቅዱሳን፣ እናቶቻችን ቅዱሳት እግዚአብሔርን እንደሚገባ በማገልገላቸው የተነሳ ዕድሜ ዘመናቸውን ጸሎትን በትጋት ገንዘብ አድርገው ከእግዚአብሔር ጋር እየተነጋገሩ የከንፈራቸውን መሥዋዕት እየሰዉ እጃቸውን በአምላክ ፊት ዘርግተው ለዘመና በሕይወት ዘመናቸው ሁሉ እግዚአብሔርን ሲያገለግሉ ኑረዋል። ስለዚህ ብርሃነ ዓለም ቅዱስ ጳውሎስ ለጸሎት ትተጉ ዘንድ ካልሆነ በስተቀር እርስ በርሳችሁ አትከላከሉ የሚለው ታዲያ ለጸሎት የምንተጋ ያች ቀን ማን ናት? ስለዚህም
ከጸሎት የጸሎት ሕይወት ክርስቲያኖች ላይ ሊኖር የሚገባው በትጋት ሁልጊዜ መጸለይ ነው። ቅዱስ ጳውሎስ ለጸሎት ትተጉ ዘንድ ብሎ የገለጠው አይነት ጸሎት የቱ ነው? አንደኛው ባለ ጾም ጸሎቶች ሲሆኑ በጸሎት የምስጋና የምንተጋባቸው ሰንበታት በዓላት ናቸው። የተነሳንበትን ዓላማ ጾም ነውና በሱ ላይ ትኩረት እንስጥና ጾምን በተመለከተ የቤተክርስቲያናችን አስተምሮ በአግባቡ እንመልከት። ጾም የሌለው ጸሎት አለ? በፍጹም ሊኖር አይችልም። ጾም የሌለው ጸሎት ሊኖር ይችላል። ይቅርታ ተወዳጆች፣ ጾም የሌለው ጸሎት ሊኖር ይችላል። ሳንጾም ልንጸልይ እንችላለን። ጸሎት የሌለበት ጾም ግን በፍጹም የለም። ጸሎት ሳይጸልዩ መጾም ጾም አይባልም። በፍጹም ጾማችን ውስጥ ጸሎት ከሌለበት በፍጹም ያነ እግዚአብሔር ሊቀበለው አይችልም። ስለዚህም ጾም ሆኖ ጸሎት የሌለበት ጊዜ ፈልጎ በፍጹም ማግኘት አይቻልም። ብዙ ጊዜ የቅዱሳት መጻሕፍት ጾምን ከጾም ከእንባ ጋር ከማዘን ጋር ደረትን ከመድቃት ጋር በአጠቃላይ በንስሐ ወደ እግዚአብሔር ከመመለስ ጋር እግዚአብሔርን ከማመስገን ጋር አስተሳስረው የሚያዩአቸው ለዛ ነው። የማቴዎስ ወንጌል ምዕራፍ 9:15ን ማየት ይቻላል። እነዚህን ነገሮች ብታዩአቸው ጾምን ሁልጊዜ ከጸሎት ጋር ያገናኘዋል። ሁልጊዜ ቅዱሳት መጻሕፍት ለምሳሌ ዳንኤልን ማየት ትችላላችሁ። እግዚአብሔርን እያገለገለ በዚያ ወራት ለሕዝቡ በሚጾምበት ሰዓት ያን ጾሙን ይፈጽም የነበረው በጸሎት አማካኝነት እንደነበረ ትንቢተ ዳንኤል ምዕራፍ 9ን በሚገባ በማንበብ ልናስተውል የምንችለው በጣም ቀላል ነገር ነው። ታዲያ በዚህ ምግብ በሚከለከልበት ጊዜ ሰዎች በምድር ዓለም እንደ ቤተክርስቲያናችን አስተምሮ ጾምን በተመለከተ እየጾመ ያሉ በጾም ውስጥ ተጠቃሚ ነን ብለው የሚያስቡ ክርስቲያኖች ካሉ ጾምን ገንዘብ የማድረግ መሻትና ፍላጎት ካላቸው ባለትዳሮች ከሩካቤ ሥጋ እንዲከለከሉ ትመክራለች። በሩካቤ ሥጋ አማካኝነት ጾማቸውን በተወሰነ መልኩ የሥጋ ፈቃዳቸውን በመፈጸም እንዳያደክሙት ቤተክርስቲያናችን ትመክራለች። ከዛ ባለፈ ትክክለኛ አቋሟ ግን ምንድነው ካላችሁኝ ልናነሳው እንችላለን። የቤተክርስቲያን የሥርዓት መጽሐፍ በጾም ጊዜ ሩካቤ ሥጋ ግንኙነትን ባለትዳሮች እንዲተው ታበረታታለች እንጂ ፈጽመው ከአቅማቸው በላይ ቢሆን ይተውት የሚል ጭፍን ሕግ የላትም። ከጾሞች ሁሉ በሕግ ግድ እንዲከለከሉ የተቀመጠላቸው የሕማማት ጊዜ ብቻ ነው። በሰሙነ ሕማማት ለባለትዳሮች ሩካቤ ሥጋ የተከለከለበትን ምክንያት ፍትሐ ነገሥት ሲያስቀምጥ እንዲህ ይላል። በሰሙነ ሕማማትም እነዚህ በመዓልትና በሌሊት የያዘን የጾም የብዙ ጸሎት ወራቶች ናቸው። ፍትሐ ነገሥት አንቀጽ 24 ከቁጥር 926። ያቺ በአዲስ ኪዳን ውስጥ ያለች የብሉይ ኪዳን መታሰቢያ ሳምንት የብዙ ጸሎቶች ጊዜ ናት። ብዙ ሰዓታችንን የምናሳልፈው ቤተ መቅደስ ነው። ብዙ ሰዓታችን የምናሳልፈው በመስገድ ነው። ብዙ ሰዓታችን የምናሳልፈው ያልበሰለ እስከ መብላት ድረስ በጣም ከባድ የሆነ የጾም ሥርዓት ውስጥ ነው። ስለዚህ በዚች ሰዓት በመዓልትና በሌሊት በብዙ ጸሎት እግዚአብሔርን የምንለምንበት ስብዓተ እግዚአብሔር የምናደርስበት ጊዜ እንደመሆኗ መጠን በሕግ ደረጃ ባለትዳሮች ሩካቤ ሥጋን እንዳይፈጽሙባት የተከለከለች ቀን ናት። የተከለከለች ሳምንት ናት። ፍትሐ ነገሥት ጠበቅ አድርጎ ባለትዳሮች ሩካቤ ሥጋን እንዳይፈጽሙባት ሥርዓት የሰራባት ሕግ ያቆመባት ጊዜ ይህች ናት። በአዲስ ኪዳን ያለ የብሉይ ኪዳን ሳምንት በመሆኑ የብሉይ ኪዳን መጨረሻ የአዲስ ኪዳን መጀመሪያ የሆነው የክርስቶስ መከራ የሚታሰብበት ሳምንት እንደመሆኑ መጠን በስብዓተ እግዚአብሔር የአምልኮ ሥርዓት በመፈጸም በስግደት በጾም በብዙ ጸሎትም የምንቆይበት ጊዜ ስለሆነ ሩካቤ በዚህ ጊዜ መፈጸም አይገባም የሚል ሕግ መቀመጡ ተገቢ ነገር ነው። አጽዋማትን በተመለከተ ፍትሐ ነገሥት ላይ ጠንከር ያለው ትእዛዝ በፍጹም እንዳታደርጉባት ተብሎ በሕግ ደረጃ የተቀመጠው ሩካቤ ሥጋ ባለትዳሮች እንዲያከናውኑባት በፍጹም ቤተ ክርስቲያን የማትፈቅደው የሕማማት ወቅት ነው። የሕማማት አይደለም ሩካቤ ሥጋ መፈጸም የበሰለ መብላትም አይቻል። ሥርዓታችን የሚለን ይሄን ነው።
እቤታችን እየተድሞነሞነን የሥጋ ምግባችንን ለማብሰል ጥረት በምናደርግበት ሰዓት ቤተ ክርስቲያናችን ሕማማት የተባለውን መጽሐፍ በማንበብ ጌታ ኢየሱስ ክርስቶስን ስላደረገላት መልካም ነገር ስለሰጣት ጸጋ እየሰገደች ስታመልከው ከዚህ ሁሉ ነገር ርቆ ምግብ የሚያበስል ሰው በማይረባ ተልካሻ ምክንያት ከዚህ ስብሐተ እግዚአብሔር፣ ከዚህ አምልኮተ እግዚአብሔር፣ ከዚህ ቅዱሳን መላእክት እንኳ ከሚቀኑበት ከሚሳተፉበት አምልኮ መራቅ እጅግ ሞኝነት ነው። አይደለም ሩካቤ፣ በዛ ሰዓት ፀሐይዋ እያየችን እንኳ ምግብ መብላት አይፈቀድም። አይደለም ሩካቤ ሥጋ፣ አይደለም ግብረ ሥጋ ግንኙነት ይቅርና የጾም ሥርዓታችን እንኳ በቀን አንዴ ነው ጥቂት የምንቀምሰው። ሊያውም ያልበሰለ እንድንበላ ነው የቤተክርስቲያናችን ሥርዓት የሚያዘው። ስለዚህም በሰሙነ ሕማማት ወቅት በፍጹም ባለትዳሮች ሩካቤ ሥጋ እንዲያደርጉ ቤተክርስቲያናችን አትፈቅድም። ሌሎችም የጾም ወቅታን በተመለከተ ፍትሐ ነገሥት ድንጋጌውን ሲያስቀምጥ እንዲህ ይላል። ፍትሐ ነገሥት ላይ ጠንከራ አድርጎ ፍትሐ ነገሥታችን ሰሙነ ሕማማትን ጠንከራ አድርጎ ከተናገረ ሌሎቹን አጽዋማትን በተመለከተ ያለው ሕግጋት ምን ይመስላል የሚል ጥያቄ የምታነሱ ከሆነ ለእናንተ ለምትሰሙኝ ለእህትና ለወንድሞቼ ይህንን ቃል አነብላችኋለሁ። በቀሩት አጽዋማት ግን ከምታቃጥል ፍትወት የተነሳ ድል የሆነ ቢኖር ድል ሊነሳትም የማይቻለው ቢሆን እርሱም ሊያረቃት ይገባል። መብል መጠጥ በተፈቀደባት በሌሊት ጊዜያቶች የፍትወት ጦሩን ያርቅ ብሎ ፍትሐ ነገሥት አንቀጽ 24 ከቁጥር 926 ላይ አስቀምጦታል። በዚህ አንቀጽ ላይ ባልና ሚስት በጾም ውስጥ እያሉ ፍትወታቸው ቢቀሰቀስ አርፈው ይቀመጡ፣ ጾም እንዳይፈርስባቸው አልጋቸውን ሊለዩ ይገባል ከሚሉ ሰዎች ጋር ፈጽሞ የተለየ ነው። ፍትወት የተነሳ ድል የሆነ ቢኖር ሊነሳበት የማይችል ቢሆን ሊታገሳት በፍጹም የማይቻለው። አሁን ለምሳሌ በጾም ውስጥ እያሉ ባለትዳሮች ፍትወታቸው ቢቀሰቀስ ሩካቤ ሥጋ የማድረግ ፍላጎት ቢያድርባቸው ሩካቤ ሥጋ ለማድረግ ራሳቸውን መቆጣጠር ከተሳናቸው ፍትወታቸውን ያርቁ ነው የሚለው። ሩካቤ ሥጋ ይፈጽሙ፣ ሩካቤ ሥጋ ያድርጉ። ማራቅ ካቃታቸው ምን አለ እንግዲህ። ምክንያቱም የእነሱ አልጋ የረከሰ አይደለም፣ የተቀደሰ ነው። ሩካቤ ሥጋ የሚፈጸምበት ተቋም ውስጥ ነው ያሉት። ከቻሉ ይታገሱ፣ ከቻሉ ተመካክረው በጾም ወራት ቢርቁ ጥሩ ነው። በጾም ወራት ሩካቤ ሥጋ ባያደርጉ ጥሩ ነው። ይሄ ግን ለሁሉ አይቻልም እኮ። አንዳንዱ ሰው 2 ወር ከሩካቤ ሥጋ ተከልክዬ እንዴት መኖር ይቻለኛል ሊል ይችላል። ሩካቤ ሥጋ ተከልክዬ ጾሙን እጾማለሁ ብሎ ካሰበ በኋላ ከሚስቱ ጋር ተመካክረው በአንድ ሐሳብ እየተመላለሱ ከሁለት አንዳቸው ምናልባት ሩካቤ ሥጋ የማድረግ መሻት ሊመጣባቸው ያን መሻታቸውን ተቆጣጥረው ከጾም ውስጥ ከወጡ በኋላ እንፈጽመዋለን ማለት የማይችሉበት ከፍተኛ አምሮት ከተቀሰቀሰባቸው ግን ያርቁት ነው የሚለው ፍትሐ ነገሥት። ያርቁት ነው የሚለው። ስለዚህም ሊነሳባቸው የማይችል ቢሆን እርሷን ሊያርቋት ይገባል። በምንድነው የሚያርቋት የሚል ጥያቄ ሲነሳ ከሚስቱ ጋር በተቀደሰ አልጋው ላይ ፍቃዱን በመፈጸም ፍትወቱን ያርቃት ማለት ነው። ይህችም ፍቃዱን የሚፈጽምባት ይኸውላችሁ ተወዳጆች፣ ባል ለምናልባት አብይ ጾም አጋማሽ ላይ እኔ ሩካቤ ሥጋ መታገሱን አልቻልኩትም ቢል ያርቃት ፍትወቱን። ያቺ በሰውነቱ ላይ ነክሳ እየኖረች ያለች በሕሊናው ጎዳና ላይ የሚመላለስ የፍትወት አምሮቱ ባልተገባ አግባብ ሰይጣን ራሳችንን ስላለመግዛት ሰይጣን እንዳይፈትናችሁ አይደል ያለው። ስለዚህም ራሳችንን ስላለ ባለ ትዳሩ ያ በትዳር ዓለም ውስጥ እየኖረ ያለው ኦርቶዶክሳዊ ወንድ ራሱን ስለመቆጣጠር ራሱን ስለመግዛት ሰይጣን ለሌላ ፈተና ተላልፎ እንዲሰጥ እንዳያደርገው ፈቃዱን ይፈጽም ነው። ሚስትም ፈቃዱን ለመፈጸም እሷን ቢጠይቃት ፈቃዷን አሳልፋ በመስጠት በተቀደሰው አልጋቸው ላይ ሩካቤ ሥጋ በማድረግ በዛ የሚገኘውን ደስታ አጣጥመው እግዚአብሔርን ሊያመሰግኑት ይገባል። ጾም አፈረሱ ማለት አይደለም። ጾም ገደፉ ማለት አይደለም። ጾምን ከሕግ አወጡ ማለት አይደለም። በፍጹም እንደዚህ ያለ ሐሳብ በሕሊናችን ውስጥ ሊኖርም አይገባም። ስለዚህ ያርቋት ይላል። ግን ሩካቤ ሥጋ እንዲያደርጉ የፈቀደላቸው ሰዓት የቱ ነው?
የሚለውን ማየት ጥሩ ነው ብዬ አስባለሁ። ይቺ ፍቃዱን የሚፈጽምባት ጊዜም በተመለከተ ድንጋጌ ያስቀመጠው ደግሞ እንዲህ ብሎ ነው። መብል መጠጥ በተፈቀደባት በሌሊት ጊዜያቶች የፍትወትን ጦር ያርቁ። ጾራቸውን በዛ ሰዓት ያርቋል። ለምሳሌ እስከ 9 ሰዓት የሚጾሙ ባለትዳሮች ጾማቸውን በእህል ሳይፈቱ ሩካቤ ሥጋ ማድረግ አይችሉም። ይህንን ከልክሏቸዋል ፍትሐ ነገሥት። ሩካቤ ሥጋ መፈጸም የተፈቀደላቸው እህል ከቀመሱ በኋላ እህል በተቀመሰበት ጊዜ ነው ማለት ለምሳሌ እኛ እስከ 9 ሰዓት እንጾማለን። አንዳንድ ሰዎች እስከ 11 ሰዓት ይጾማሉ። አንዳንድ ሰዎች እስከ 12 ሰዓት ይጾማሉ። ባለትዳሮች ሩካቤ ሥጋ መሻት መጥቶባቸው ያንን መታገስ አቅቷቸው መፈጸም አለብን ብለው ከወሰኑ ጾም በነበሩበት ሰዓት እንዲፈጽሙ ቤተክርስቲያናችን ስርዓቱ አያዝ። ሆዳቸው ባዶ ሆኖ በጾም ውስጥ ሰውነታቸው ዝሎ እያለ እንዲፈጽሙት አይፈቀድም። እህል ከቀመሱ በኋላ በሌሊቱ ክፍለ ጊዜ ላይ እንዲፈጽሙት ፍትሐ ነገሥት ይሄንን መመሪያ አስቀምጧል። እንደውም አንዳንድ ጊዜ ባለትዳሮች በከፍተኛ ሁኔታ እኔ ጾሜን እፈታለሁ፣ አንተ ሰውዬ ስነ ስርዓት አድርግ፣ እንዴ ምነካ አንተ ክርስቲያን አይደለህም ብለው በባላቸው ላይ ጣታቸውን ቀስረው እየተዘባበቱ ራሳቸውን ስላለመግዛታቸው ሚስታቸው ስለከለከለቻቸው እርኩሰትና ኃጢአትን ለመሸመት ወደ ሌላ አካባቢ ሄዱ። ቤት ይቁጠራቸው። በሩካቤ ሥጋ ሕይወት ውስጥ ልንኖር ተወስነን የተሰጠን ቦታ ትዳር ነው። ከትዳር አጋርህ ውጭ በምንም ተአምር ወደ ሌላ ቦታ መሄድ የለብህም። እህት ዓለም አንቺም ቢሆን የትዳር አጋርሽ ከሚችለው በላይ በከፍተኛ ሁኔታ ፈተና እንዳትሆኝበት ተጠንቀቂ ልሻለሁ። ባልሽን መጠበቅ ካልቻልሽ ማንን ልትጠብቂ ነው? ፈቃደ ሥጋውን እንደ ቤተ ክርስቲያን ሥርዓት በአግባቡ ለማከናወን በጠየቀች ሰዓት ሰይጣን ራሱን ስላለመግዛት እንዳይፈትነው ደግሞ አብረሽ ሁኝ፣ ይህን የሚነግርሽ አቤል አይደለም፣ ይህን የሚነግርሽ ቄስ እከሌ አይደለም፣ ይህን የሚነግርሽ ዲያቆን እከሌ አይደለም፣ ይህን የሚነግርሽ እስከ 3ኛው ሰማይ ድረስ የተነጠቀው 14 መልእክታትን በአዲስ ኪዳን መጻሕፍቶች የጻፈው ብርሃን ዓለም ቅዱስ ጳውሎስ ነው። ስለዚህም ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። በጣም በርካታ ሰዎች በዚህ ጉዳይ ላይ በትዳራቸው ውስጥ ያልተገባ የቤተክርስቲያንን ስርዓት ያላገናዘበ አቋም እየያዙ የትዳር አጋራቸውን በከፍተኛ ሁኔታ እየጎዱ ለሰይጣን አሳልፈው በመስጠት የዝሙት ሥራ ውስጥ እንዲሰማሩ ያደረጉ ቤት ይቁጠራቸውም አምላክ። ስለዚህም በጾም ውስጥ አይከለከልም ሩካቤ ሥጋ። ይሄ ማለት ፈጽሙ ብላ ቤተክርስቲያናችን አታበረታታም። ፈቃደ ሥጋችሁን መታገስ ግን ካቃታችሁ፣ ፈቃደ ሥጋችሁን መቆጣጠር ካቃታችሁ፣ በሰውነታችሁ የሩካቤ ሥጋ መሻት ነክሶ ጊዜ ማቆየት ጾም እስከሚፈታ ድረስ መታገስ አልችልም ካላችሁ መፈጸም ትችላላችሁ። ይህን የሚከለክላችሁ የቤተክርስቲያን ሕግ የለም። እንደነገርኳችሁ ከሰሙነ ሕማማት ሌላም ደግሞ በተለየ ሁኔታ ከታወቁት ቀናቶች በቀር ማለት ነው። ስለዚህም ይህንን በመሰረታዊነት መታወቅ አለበት። ምናልባት ሩካቤ ሥጋ መሻት በአንዱ ወገን ቢመጣ አንደኛው ወገን ደግሞ ማድረግ ባይፈልግ የማን ፍቃድ ይፈጸም ከተባለ የሚፈልገው ሰው ፍቃድ ይፈጸም። ሩካቤ ሥጋ ማድረግ እፈልጋለሁ ያለው ሰው ሩካቤ ሥጋ ማድረግ አልፈልግም ያለች ደግሞ ባለትዳር ካለች ከሁለቱ የማንኛው ፍቃድ ይፈጸም ያማረው። ሩካቤ ሥጋ ለማድረግ መሻት መጥቶበት ይሄን መሻቱን መቆጣጠርና መክታት ለተሳነው ለዛ ሰው ሩካቤ ሥጋ ማድረግ ተፈቅዷል። የሱ ሕግ ይፈጸም፣ የሱ ፍቃድ ይፈጸምለት። ይሄ ነው መሆን መቻል ያለበት። በዋነኝነት መታወቅ ያለበት መሰረታዊ ነገር ላስገንዝብና ትምህርታችንን እናጠቃልላለን። ባለትዳሮች ሩካቤ ሥጋ በመፈጸም በትዳራቸው ውስጥ ከተሰጣቸው ዓላማዎች መካከል አንደኛውን ማከናወን ይችላሉ። ይህንን በማከናወን ሂደት ውስጥ ቤተክርስቲያናችን ፈጽማ የከለከላቸው ሩካቤ ሥጋ እንዳይፈጸሙ በሕግ የተቀመጡ አሉ። እነሱን በነገረ ጋብቻ ትምህርታችን ላይ እንመጣባቸዋለን። አሁን ግን በዋነኝነት መታወቅ ያለበት አንድ ነገር ልንገራችሁ። በትዳራቸው ውስጥ እያሉ በጾም ወራት ሩካቤ ሥጋ የሚያደርጉ ኃጢአት ሰሩ ማለት አይደለም። ኃጢአት አልሰሩም። አካሉ ነው። የእሷ አካል የእሷ አካል ነው። ስለዚህም ኃጢአት ሰርተዋል ማለት አይደለም። በደል ፈጽመዋል ማለት አይደለም። እርኩሰት አድርገዋል ማለት አይደለም።
ይህ የመንፈሳዊ ሕይወት ድክመት ነው። ሩካቤ ሥጋን በተመለከተ ወጣኔ አለ፣ ማዕከላዊ አለ። አንዳንድ ሰዎች ሩካቤ ሥጋ በትዳርም ውስጥ እንኳ እየኖሩ ፈጽመው የማያስተውሱት አሉ። ፈጽመው ከሚስታቸው ጋር ተቃቅፈው እንደ ወንድምና እንደ እህት ከመተኛት ባለፈ ሩካቤ ሥጋ የማድረግ ጉዳይ ትዝ የማይላቸው ሰዎች አሉ። አንዳንዱ ሰው ደግሞ በመካከለኛ ሩካቤ ሥጋን የሚፈጽም ሰው አለ። ደግሞ ሌላው ወጣኔ ከመሆኑ ጋር ተያይዞ በከፍተኛ ሁኔታ የሚፈተን አለ። በከፍተኛ ሁኔታ ቶሎ ቶሎ ሩካቤ ሥጋ ካላደረገ ሙቼ እገኛለሁ የማለት። ታዲያ በትዳር አጋር ውስጥ እንደዚህ ያለ አመል ያላቸው ሰዎች የሩካቤ ሥጋ መሻት በቶሎ ቶሎ የሚነሳባቸው ከሆነ ያነኛው የትዳር አጋር በአግባቡ ይህንን ስሜት እያስተናገደ እሱ ወዳለበት ሚስቱን እሱ ወዳለበት መንፈሳዊ ጥንካሬ፣ ባለሽን አንቺ ወዳለሽበት መንፈሳዊ ጥንካሬ ቀስ በቀስ ማምጣት ነው እንጂ ዕለቱን እንደኔ አይነት መንፈሳዊ ጥብቅ የሆነ አቋም ሊኖር ይገባል ብለሽ ስሜቱን በተቀደሰ አልጋው ላይ እግዚአብሔር በፈቀደለት ስርዓት መመላለስ እንዳይችል ጋሬጣ ሆነሽ ትዳርሽ እንዳታፈርሺ፣ ስህተት እንዳትሰሪ አደራ ለማለት ነው። ስለነበረን ሰዓት አምላካችን ስሙ የከበረ የተመሰገነ ይሁን። በዚህ ትምህርት ላይ ያልገባችሁ ነገር ካለ ጥያቄ ማስቀመጥ በኮሜንት ላይ ትችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።